ሰላም የጌታ ጸጋና ሰላም ይብዛላችሁ ቅዱሳን፣ እንዴት ናችሁ? ጌታ ኢየሱስ ክርስቶስ የተባረከ ይሁን። የሳራ ፈተናና የእግዚአብሔር እጅ አስገራሚ የህይወት ታሪክ ክፍል 3ን ይዤላችሁ ቀርቤያለሁ። እናንተ ቪዲዮ ላይክ በማድረግ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ ቪዲዮዎችን ሼር በማድረግ ብዙዎች ጋር እንዲደርስ አድርጉ። ወደ ቪዲዮአችን ክፍል 3 ጠንቋይ ቤት። ወደ ጠንቋይ ቤት ለመጀመሪያ ጊዜ ከአንድ ጓደኛዬ ጋር ሄድኩ። ቀደም ብዬ እንደገለጽኩት ኳስ እጫወት ስለነበረ በጣም የሚገርመው እንቅልፍ አጥቼ አድሬ ጨዋታ ወይ ልምምድ ካለኝ ምንም እንዳልሆነ ሰው ብርታት አግኝቼ ተነስቼ ተጫውቼ መጣ ነበር። ግን ሁልጊዜ ከጨዋታም ሆነ ከልምምድ በኋላ ራሴን በጣም ያመኝ ነበር። ብዙውን ጊዜ ራሴን ይዤ ነው ቤት የምገባው። አልፎ አልፎም እያመመኝ እቀር ነበር። ጓደኞችና ሌሎች ስፖርተኞች እንደሚያመኝ ያውቁ ነበርና አንድ ቀን ኳስ አብሬያቸው ከመጫወታቸው ጓደኞች መሃል አንዷ ለኔ በማሰብ አንቺ ግን ይሄ የሚያምሽ ነገር ምንድን ነው ብላ ጠየቀችኝ። እኔም የሚያመኝን በዝርዝር መናገር ባልችልም በደፈናው የኔ በሽታ እንደ ሰው ነው፣ በእኔ ውስጥ ሰው ያለ ይመስለኛል አልኳት። እርሷም እኛ ሰፈር አንድ ሴት አሉ፣ ብዙ ሰው ያዳኑ ናቸው፣ ሽባ ሁሉ ተርተውለዋል ብላ ለሴትዮዋ ፈዋሽነት በጣም ብዙ ነገረችኝ። ሴትዮዋ ጋር ለመሄድ በጣም ልቤ ተነሳሳብኝ። ያንኑ ቀን ሴትዮዋ ጋር ካልሄድኩ የምሞት እስኪመስለኝ ድረስ በጣም መሄድ ፈለግኩኝና እባክሽ ሴትዮዋ ጋር ውሰጅኝ አልኳት። በዛን ጊዜም ከሚርስ ትምህርት ቤት የማታ እማር ስለነበረ በማግስቱ ትምህርት ከመጀመሪያ በፊት ቀደም ብለን ተቀጣጥረን ይዛኝ ሄደች። የጠንቋዩ ቤት ቄራ አካባቢ ነበር። ቤት ውስጥ ስንገባ በጣም ቀጭን የተጎሳቆሉና ሀዘንተኛ የሚመስሉ ሴትዮ ውስጥ ተቀምጦ ነበር። ልክ እኛን ሲያዩ በጣም የተናደዱና የተቆጡ ይመስል ነበር። ብድግ ብለው ወደ ሌላ ክፍል ውስጥ ገቡ። የገቡት ክፍል ውስጥ መጋረጃ ተጋርዶ ነበር። መጋረጃ ውስጥ ገቡና እኛም ወደ ውስጥ እንድንገባ ተናግሮን ገብተን ከመጋረጃው ፊት ለፊት በነበሩ ወንበሮች ላይ ተቀመጥን። ሴትዮዋ ጓደኛዬ በምን አይነት ሁኔታ ልታውቀው የማትችለውን የቤተሰብ ነገር ይነግሩኝ ጀመረ። እየተናገሩ በውስጤ በትክክል ሊያድኑኝ እንደሚችሉ አመንኩ። ከዛም እንዲህ ያሉኝ፣ አድንሻለሁ፣ ነገር ግን እናትሽ ይዘሽ መምጣት አለብሽ። እኔም እሺ ብዬ እንደ ምድን 100% ተስፋ አድርጌ ከቤታቸው ወጣሁ። የምድን ስለመሰለኝ ከደስታዬ የተነሳ መቆጣጠር የማልችለው እንባ እንደ ጎርፍ ከዓይኖቼ ይፈስ ነበር። ከዚህ በኋላ ትምህርት ቤት መሄድ ስለነበረብኝ አሁንም እያለቀስኩ ክፍል ገባሁ። አስተማሪው እያስተማረ የኔን እንባ አሁንም እንደ ጉድ እየወረደ ጊዜው አልቆ ከትምህርት ቤት ወጣሁ። ወደ ቤት እየሄድኩ ጠንቋዩዋ ጋር መሄዴንና ጠንቋዩም እናትሽን ይዘሽ መምጣት አለብሽ እንዳሉ ለእናቴ እንዴት እንደምነግራት እያሰብኩ ጨንቆኝ ነበር። ቤት ገብቼ እናቴን ገና ሳያት ድምፅ አውጥቼ በጣም ማልቀስ ጀመርኩ። ለረጅም ጊዜ ሳለቅስ ቆየሁም። አይኖቼ በጣም ቀልተው ነበር። እናቴ በጣም ደንግጣ ምን ሆንሽ አለችኝ። እኔም ዛሬ የሚያዱኝ ሴትዮ ያገኘው እያልኩ ለቅሶዬን ቀጠልኩ። ጥቂት ነገር ያሉኝ ከነገርኳት በኋላ ነገ እናትሽን ይዘሽ መምጣት አለብሽ ብለውኝ እባክሽ አብረሽኝ ሂጂ ብዬ ለመንኳት። እናቴም አንቺ የምትድኝ ከሆነ እሺ እሄዳለሁ አለችኝ። ሌሊቱን ሙሉ ሳልተኛ ከእናቴ ጋር ስናወራ አድረን። በተለይ ሳልነግራት ጠንቋይ ቤት ድረስ መሄዴን ለቅሶ የበሽታዬ ክብደት ምን ያህል እያሳሰበኝና እያስጨነቀኝ እንደሆነ ተረዳችኝ። ሌሊቱን በጣም ረዘመብኝ። በሀሳቤ ወዲያው ድኜ የሰላም እንቅልፍ ተኝቼ እያልኩ ሳውጥንጥን ነጋ። ምንም ሳንተኛ ጊዜው ደርሶ ሴትዮዋ ቤት ሄድን። ገና ገብተን እንደተቀመጥን እናትና ልጅ ሌሊቱን ሙሉ ስታወሩ አደራችሁ አሉን። ይህ ማወቃቸው በይበልጥ እንዳምናቸው አደረገኝ። ከዚያም ጠንቋዩ እናቴን እንዲህ አሏት፣ አድናታለሁ፣ አንቺ ግን ስትድን የምታመጭልኝ ነገር በውስጥሽ ስለተሳይ። እናቴም ሴትዮዋ ያሉትን እንዳልተቀበለች ፍላጎትም እንደሌላት ሳይ ደግሞ ወዲያውኑ በጣም ተስፋ ቆረጥኩ። ጠንቋያም እኔ እርሷ በሌላ ቀን ትመጣ ብለው አሰናበቱን። የእናቴ ቀዝቃዛ ማለት ፈውሴን የሚያደናቅፍብኝ መሰለኝ። ተመልሼ በሌላ ቀን ሲሄድ ወደ መጋረጃው ጠጋ ብዬ ብለው ራሴ ላይ ውሃ አፈሰሱና የገብርኤል ጠበል ነው፣ በቃ ድነሻል፣ ሂጂ የተሳልሽውን አምጫሉኝ። ከበሽታዬ ኃይለኝነት የተነሳ ጠብቄ የነበረው ትልቅ ነገር እንደሚሆንና ብዙ ነገር እንደሚያደርጉልኝ ነበር። በቃ ዳንኩ ማለት ነው ብዬ ከቤታቸው ወጣሁ። ስወጣ ትክክል አልነበርኩም። ምንም የመዳን ስሜት አልተሰማኝም ነበረ። እንደውም በፊቴ ከነበረው በሽታዬ ጨምሮ ነበር። ስራመድ መሬቱ እንደ ገደል እየሆነብኝ፣ ገና መሬቱ ጋር ያልደረስኩ እየመሰለኝ እግሬ ቀድሞ መሬቱን ያገኘብኝ ነበረ። ለእኔ ይህ አዲስ ነገር ነበረ። ወዲያውኑ ደግሞ አልዳንኩም ማለት ነው ብዬ በጣም አዝኜ ሄድኩ። አብዛኛውን ጊዜ ደህና መሆኔን ለማረጋገጥ አበባ ጋር ነው፣ ምክንያቱም አበባ ሳይ ስለሚያመኝ። ከዚህም የተነሳ አበባ ሳይ ካመመኝ አልዳንኩም ማለት ነው። አበባ
ሄጄ ሳይ ግን ካመመኝ ድኛለሁ ማለት ነው የሚለውን ሐሳብ ይዤ አበባ ወዳለበት ስፍራ ሄድኩኝ። ሄጄም አበባዬን ስመለከት ምንም የተለወጠ ነገር አልነበረም። አልዳንኩኝም ነበር። ነገር ግን ለእናቴ አለመዳኔን መናገር ስላልፈለግኩኝ ዝም አልኩኝ። እንደ ዳንኩኝም ማስመሰል ጀመርኩ። ክፉዋና ጥሩዋ ሳራ እያደረ በሽታዬ እየባሰብኝ መጣ። በፊቴ የማልሆነውን ቸውን ነገሮች መሆን ጀመርኩ። ከበፊት ይልቅ ሲያመኝ ለረጅም ጊዜ መተኛት ጀመርኩ። አንዳንድ ጊዜ ሁለት ሰውና ሆናለሁ። ክፉዋ ሳራና ጥሩዋ ሳራ። ታሜ ስተኛ ብዙ መናገር አልችልም ነበር። ትንሽ ሲሻለኝ ቀና ስል በተለይ ወንድሞቼ ቀና ማለት ደስ ብሏቸው ሲያናግሩ ወደ እኔ ሲመጡ ከውስጤ ጋር እታገላለሁ። ወይኔ ወንድሞቼን ክፉዋ ሳራ ባልሰደበቻቸው እላለሁ። ቢመጡ አብረውኝ ቢሆኑ ቢነጋገሩ ደስ እያለኝ ወዲያውኑ ገና ባልሰድባቸውም የሚሰሙን ማሰብ ሲጀምር አጠገቤ ከመድረሳቸው በፊት ከቁጥሬ ውጭ እያመነጨኩ አባራቸዋለሁ። ፊታቸውን አዝሮ ሲሄድ ወዲያውኑ ደግሞ ጥሩዋ ሳራ ወንድሞቼን አስቀየምኳቸው ብዬ በጣም አለቅሳለሁ። በጣምም ጸጸታለሁ። እነርሱ የማያውቁት አባሪያቸው ወዲያውኑ ደግሞ የመረረ ለቅሶ ማልቀሴን እንጂ በእኔ ሕይወት የሚያልፈው ምንም ሰው አያውቅም ነበር። በጣም እየታመምኩኝ ለረጅም ጊዜ አልጋ ላይ እየተኛሁና ተስፋ በጣም እየቆረጡ መጣሁ። በዚህ መሃል የተለያዩ ሰዎች ዘመዶች እንዴ ጥቁር ዶሮ አንዴ ገብስማ ዶሮ አዙሩላት እያሉ ብዙ ነገር ተሞክሮልኛል። ዶሮውን በሰውነት አዙሮ ሲለቁት የእኔ በሽታ ወደ ዶሮው ይሄዳል በሚል እምነት ዶሮዋን እኔ ላይ አዝሮ ሲለቋት ይሞታል። የእኔ በሽታ ግን ለውጥ የለውም። ይህ ሁሉ ሲሆን ከቤተሰብ መካከል አንድ እህቴ ጌታን ታውቅ ነበረ። ምንም አይነት የጥንቆላ ነገር ስናደርግ ከእርሷ ደብቀን ነበር የምናደርገው። አንድ ጊዜ ጥቁሯ ዶሮ እንደተለመደው ለማድረግ ተገዝቶ ተቀምጦ በነበረበት ጊዜ እህቴ እንደምንም ብላ እናቴን አባብላ ቤቴል ቤተ ክርስቲያን ወሰደችኝ። እንዲጸልዩም ካምልኮ በኋላ ወደ ኋላ ቀረን። ሌሎቹ የሚጸለይላቸው ሰዎችም ነበሩ። የምጸልይልን እህት ከመጸለዩዋ በፊት በንግግሯ መሃል አንዳንዶቻችሁ ለአጋንንት የሚሰዋ ዶሮ ቤታችሁ አስቀምጣችሁ እንዲጸለይላችሁ መጥታችኋል አለች። እኔም ይህን ስሰማ በጣም ተናደድኩኝ። እህቴ ቀደም ብላ የነገረቻት ነበር የመሰለኝ። ከወጣሁ በኋላ ደግሞ መንፈሱ ቤተ ክርስቲያን ከዚህ በኋላ ከሄድሽ አሳብድሻለሁኝ በማለት አስፈራራኝ። የዛቻ በመንፈሱ ከደረሰብኝ በኋላ ከዛ ጊዜ በኋላ ቤተ ክርስቲያን መሄድን አልፈለግኩም ነበረ። በዚህ ሁሉ ውስጥ ግን የሁል ጊዜ ጭንቀቴም ሆነ ሐሳቤ በቃ እኔ መዳን አልችልም ነበር እያልኩ ነበር የምንጨነቀው። ፈውስን የምፈልገው ግን ከጸሎት ወይም ከቤተ ክርስቲያን ከመሄድ ውጪ ነበረ። መናፍስት ጠሪው በዚህ ሁኔታ እያለው መናፍስት ከሚጠሩ ሰውዬ ጋር ተገናኘን። ከመናፍስት ጠሪው ጋር የተገናኘውን በዚህ ሁኔታ ነበር። መታመሜ እንደቀጠለ ረዘም ላለ ጊዜ አልጋ ላይ ተኝቼ እያለሁ አንድ የእናቴ ዘመድ የሆኑ ወደ ቤታችን መጥተው ለእናቴ እንዲህ አሏት፣ ይህችን ልጅ የሚያድኗት ሰዎች አግኝቻለሁ፣ ምልክትም ሰጥተውኛል፣ ጠይቋት፣ ምልክት ማህፀኗን ትታመማለች። እናቴም ብቻዬን በር ዘግታ አንድ ነገር ጠይቅሻለሁ፣ ለምጠይቅሽ ጥያቄ ሳትደብቂ መልስ ከሰጠሽኝ የሚያድኑሽ ሰዎች አግኝቻለሁ፣ ማፀንሽን ያምሻል እንዴ ብለው ጠየቀችኝ። እኔም አዎ ያመኛል ብዬ መስጠት እስኪያቅተኝ ድረስ እያለቀስኩ አሁን እነዚህ ሰዎች ጋር ውሰጅኝ፣ እነዚህ ሰዎች ናቸው እኔን የሚያድኑኝ እያልኩ ማንባት ቀጠልኩኝ። ጮኩኝም። እንባዬን እንደ ጉድ እየወረደ ማልቀስ ማቆም አቃተኝ። የመጀመሪያዋን ጠንቋይ ለማግኘት ልቤ በጣም ቸኩሎብኝ እንደነበረ በጣም ለመሄድ ቸኮልኩ። በእርግጥ ያድኑኛል አልኩ። ለማንም ሳልናገር ለረጅም ጊዜ በውስጤ ደብቄ የምሰቃይበትን በሽታዬን ያውቁልኝ፣ እውነትም በቃ ልድን ነው አልኩ። በጣም ጓጓሁ። እስከማገኛቸው ቀኑ አልመሽ ሌሊቱ አልነጋለኝ። ቀጠሮ ተያዘና ይህን ነገር አምጥተው ለእናቴ የነገሯት ዘመዳችን ቤት መንፈሶችን ለመገናኘት አዳራችን ሄድን። ስንገባ መጋረጃ ተጋርዷል ስለነበረ ከመጋረጃ ውስጥ ምን እንዳለ አላየኸው ነበር። ከመጋረጃው ውጭ ግን ሳር ተጎዝጉዞ ጫት ይቃማል፣ ቡና ተፈልቷል፣ ፈንድሻ ነበር። ከዚህ ሌላ ደግሞ ጫቱ ተፈልቶ የጫት ውሃ ሀውዛ ነበር። ቡና ከጠጣና ጫት ከተቃመ በኋላ እኩለ ሌሊት ሲሆን ለእያንዳንዱ ሰው በእጁ የሚይዘው እጽ ተሰጠና እጹ ከእጃችን እንዳይለይ ተነግሮን መብራት ጠፋ። መናፍስት ጠሪው ከመጋረጃው በውጭ በኩል ጥግ ላይ ተቀምጠው ነበር። እኛ ደግሞ በመጋረጃው ፊት ለፊት በመሬት ላይ ተነጥፎ ነበረ የተቀመጥነው። መናፍስት ጠሪው ቆሞ ድግምት መድገም ጀመረ። ድግምታቸው ሲጨርሱም በጣም ብዙ ድንጋይ ከቤቱ ጣራ ላይ እንደ ዝናብ መንጠባጠብ ጀመረ። ከዛም ከመኪና ለየት ያለ የሞተር ድምፅ የሚመስል ኃይለኛ ድምፅ ለረጅም ጊዜ ከተሰማ በኋላ ቤቱ የሚፈርስ እስኪመስል ድረስ ከጣራው ላይ በመጋረጃው ትክክል ጣራውን እየሰነጠቁ
መጋረጃ ውስጥ በየተራ ዱብ ዱብ አሉ። ብዙ ነበሩ። መሬቱ ላይ ሲያርፉ በደንብ ይታወቀኝ ነበረ። ሰላም ካሉ በኋላ ራሳቸውን አስተዋወቁ። በተለይ ሼክ አንበሳ የተባለው መንፈስ ዋነኛ ነበረ። ገረም ብሎ የሚባል ደግሞ አሽከራችን ነው የሚሉት መንፈስ ሁልጊዜ አብሮ ነው። በዚህ ቀን ለመጀመሪያ ጊዜ ከመናፍስቱ ጋር ተነጋገርን። ሼክ አንበሶ የተባለው መንፈስ በውስጤ ለማንም ያልተናገርኳቸው መናገር ብፈልግ እንኳን ለሰው ለማስረዳት ቃል የማጣላቸውን የህመም ስሜቶችን ሁሉ በሚገርም ሁኔታና በሚገርም ቃላት ይገልጽልኝ ጀመረ። ከበሽታ ይልቅ ብዙ ይጎዳኝ የነበረው የሚረዳኝ ሰው አለመኖሩ ስለነበረ ሰው ሊረዳኝ የማይችለው ችግሬን የሚረዳልኝ በማግኘቴ በጣም ደስ አለኝ። ባልድንም እንኳን የሚረዳኝ ማግኘቴ ትልቅ ነገር ነበር ለኔ። እንደምድንም ደግሞ ምንም ጥርጥር አልነበረኝም። በውስጤ በቃ እነኚህ ናቸው እኔን የሚያድኑ ብዬ ደመደምኩ። በጣምም አመንኳቸው። መናፍስት ጠሪው መንፈሶቹን ሲጠሩ ድግምት እንደሚያድግሙ ሲሄዱም በድግምት ነበር የሚመልሳቸው። ሲጠሩ መጥተናል እያሉ ነው የወረዱት፣ ሲሄዱ ደግሞ ሄደናል እያሉ በተመሳሳይ ሁኔታ በየተራ ጣራውን እያናጉትና እያነቃነቁት ነበር የሚሄዱት። ከዚህ በኋላ የሚያድኑኝ እነሱ እንደሆኑ ተናግሮ ሌላ ቀጠሮ ይዘን ተመለስን። በጊዜው ዘመዳችን ቤት እየሄድን መናፍስቶችን ስናነጋገር እናድር ነበረ። ክርስቲያኗ እህቴ ግን ከወገኖቼ ጋር ሆና በጣም ስለኔ ትጸልይ ነበረ። አንድ አክስቴም ልጇ ይታመምባት ስለነበረ ልጅሽ ይድናል ተብላ ከኛ ጋር አብራ ማደር ጀመረች። የሚመጡት መናፍስቶችን በጣም ብዙ ነበሩ። ነገር ግን በዋነኝነት የሚናገረው ሼክ አንበሶ የተባለው መንፈስ ነበረ። እሱ ሲፈቅድ ወይም ጥያቄ ሲጠይቃቸው ነው ሌሎች የሚናገሩት። አልፎ አልፎ ጣልቃ ገብተው የሚናገሩ የተለያዩ መናፍስት ድምፅ ይሰማ ነበረ። በሴት ድምፅ የምትመጣ ነበረች። ታዲያ ሼክ አንበሶ የተባለው መንፈስ ስለእኔ ሲናገር እንዲህ አለኝ። እኛ አይደለንም በእርሷ ውስጥ ያለ ነው፣ ግን በእርሷ ውስጥ ካለው መንፈስ ጋር ልናስታርቃችሁ ነው። መናፍስቶቹ ስለ ራሳቸው ሲናገሩ እኛ ከመላእክት በጥቂት ነው የምናንሰው። እግዚአብሔር ለመላእክቱ ሲናገር የሚተርፈውን ነው ሰምተን ይዘንላችሁ የምንመጣው ይሉን ነበረ። አንድ ምሽት ከመናፍስቶቹ ጋር እየተነጋገርን ከመካከላቸው ከመጋረጃው ውስጥ ቅልል ያለ ድምፅ ተሰማ። ድምፁ ሌባ ሲሰርቅ ተይዞ በፍርሃት መልስ እንደሚሰጥ አይነት ድምፅ ነበር። ሼክ አንበሶ የተባለው መንፈስ ማነህ አንተ ብሎ ጠየቀው። እኔ ሻንቆ እባላለሁ። በማጸኗ ላይ እንቁላልን ቤትን ሰርተናል አለ። ለቀህ መሄድ የምትፈልገው ምንድን ነው ሲባል ጥቁር ዶሮ ከመጣልኝ እለቃለሁ ብሎ ቀን ቀጥሮ ሄደ። ጥቁር ዶሮ ተመችቶኝ ነው የሳኩት፣ ይቅርታ። ከመጣልኝ እለቃለሁ ብሎ ሄደ። የሚገርም ነው ነገር ዶሮዋ ማንም ሳይነካት ጠዋት ሞታ ተገኘች። ብዙ ጊዜ ዶሮ ሲሞት አይቻሉ። ነገር ግን መንፈሱ ከተናገረው ነገር ጋር እንደ አዲሲን በማየትም የዳንኩ መስሎ ነበረ። በሽታዬ ግን ለውጥ አልነበረው። መናፍስቶቹ በሚጠሩ ጊዜ ሌላ ጊዜ የማልተኛ ከመጠራታቸው ከጥቂት ደቂቃዎች በፊት መተኛት ጀመርኩ። እነርሱም አታይም እኛ ስንመጣ የምትተኙው እንቅልፍ እኛንን የምናድናት እያሉ ይፎክሩ ነበር። በማጸኗ ውስጥ ያሉት እኔ ነኝ ብሎ የነበረው መንፈስ ሻንቆ ጥቁር ዶሮ ካገኘሁ እለቃለሁ ያለው እንዳልሆነ ምንም እንዳልተሻለኝ ሲነግረው እኔ መልእክተኛ ነኝ፣ ተልኬ ነው፣ ከኔ በላይ አሉ። እኔ ሼክ አንበሶ የተባለው መንፈስ ቀጥሎ በእርሷ ውስጥ ያለው ከአያት ከቅድመ አያት የመጣ ውቃቤ አምላክ ነው። አያቶቼ ቤተሰቦቼ ያስለመዷትን የተቆረጠውን ማድረግ አለባት አለ። እርሱም ሮቡና አርቡ ቡና ማፍላት፣ በዓመት አንዴ በግም ማረድ፣ መንፈሱ የሚፈልገውን የሚያዘውን ልብስ ለብሶ እሱን መካደም ነው ተባለ። በጣም ልሰማው የማልፈልገው ነገር ነበር በዚህ ሌሊት የሰማሁት። በጣም አዘንኩ። መታሰር እንደሆነ ገባኝ። አንደኛ ኳስ ተጫዋች መሆኔ፣ ሁለተኛ ደግሞ ከኢትዮጵያ ውጭ ለመውጣት በጣም ፍላጎት ስለነበረኝ እየፈራው እንዲህ ባይሆን መንፈሱ የሚፈልገውን ነገር ተሰጥቶት ጠቅላላ ቢተወኝ ነፃ መሆን ብችል ብዬ ጠየቅኩ። መንፈሱም እንደሱ ከሆነ የምትፈልጊው ብዙ የሚያስፈልግ ነገር አለ አለኝ። የምናዛችሁን ካደርጋችሁ በኋላ ቤታችን መጥታችሁ ነው የምታናገሩን አሉ። ይዘን መሄድ የሚገባን ነገርም ተነገርን። ብዙ ነገር ነው የታዘዙን። በትክክል የማስታውሰው ግን የእህል ዘር የተባለ አንድ ሳይቀር ከእህል አይነት ሁሉ በእጅ በወፍጮ ተፈጭቶ ከእያንዳንዱ የእህል አይነት ሶስት ጥቢኝ ቡና፣ ጥቁር ዶሮ፣ አረቄ ነበር። ይህን ካደረግን በኋላ ደግሞ ቤት ተመልሰን ስንገባ በግራ ክንዴ ውስጥ ተሰንጥቆ መቀበር ያለበት መድኃኒት አለ አሉን። ቤት ገብተን መድኃኒቱ በክንዴ ውስጥ ከተቀበረ በኋላ ያን ጊዜ ቤታችሁ አንገባም አሉን። ከዚህ በኋላ መናፍስቶቹ አክስቴ ቤት አስጠሩን ብለው አክስቴ ቤትም ማስጠራት ጀምር ነበር። እኔና እናቴ ብዙ ጊዜ እኛ ቤት እንዲመጡ ጠይቀናቸው ነበር። አንድ ቀን ግን እኛ እናንተ ቤት መግባት አንችልም፣ ምክንያቱም ደግሞ ያቺ ቅድስት የተባለች
ልጅ እናንተ ቤት እስካለች ድረስ ብለው ተናገሩ። ቅድስት የምትባሏ ክርስቲያኗ እህቴ ነበረች። እሷ እስካለች ድረስ እናንተ ቤት መግባት አንችልም ብለው አክስታችን ቤት ነበረ ይገቡ የነበረው። ይህንን ስሰማ እኔ በጣም ደስ አሰኘኝ። የተባለው ቀን ደርሶ ያዘዙትን ጥብኛ ለመጋገር ቤት ውስጥ ትርምስ ነበረ። የተባለው ሁሉ ተዘጋጀና ወደ ቤታቸው እንደታዘዝን ጉዞ ጀመርን። ቤታችን የሚሉት ቦታ ዮሴፍ ቤተ ክርስቲያን መቃብሩን አልፎ ወደ ውስጥ ብዙ የእግር መንገድ ከተሄደ በኋላ የሚገኝ ዋሻ ነው። አጠገቡም ወንዝ ነገር እንደነበረ ትዝ ይለኛል። ጠምዘዝ ያለ 2 ክፍል እንደመሆኑ ያለ ዋሻ ነው። ዋሻው ውስጥ ስንገባ በጣም ብዙ ድምፅ የወንድም የሴትም ይሰማ ነበር። ቤት ውስጥ ሲጠሩ ጎረቤት እንዳይሰማ እየተባሰ ቀን ብለው ነው የሚናገሩት። እዚህ ግን በጣም እየጮሁ በነፃነት ነበር የሚናገሩት። በጣም ያስፈራ ነበረ። እንኳንስ የብዙ መናፍስት ድምፅ የአንዱ ድምፅ እንኳን በጣም የሚያስፈራና የሚረብሽ ነው። ቡናው ከተጠጣ የጠየቁት ጥብኛ ዶሮ ሌላውም ሁሉ ከወሰዱ በኋላ የሚሉትን ብለው በክንዴ ውስጥ የሚቀበረው መድኃኒት እንደተዘጋጀና ከዚህ እንደሄዳችሁ እንደነገርናችሁ በግራ ክንዷ ሰንጥቃችሁ ቅበሩ። ይህን ካደረጋችሁ በኋላ ጥሩን ቤታችሁ የምንገባው ይህን ካደረጋችሁ ብቻ ነው አሉን። ከእነርሱ ጋር ብዙ ስለቆየን መሽቶ ነበር። ጊዜው ደግሞ በምሽት ታክሲ የማይገኝበት ጊዜ ነበርና ታክሲ አናገኝም ብለን ሲነጋ መናፍስቱ በሉ አትፍሩኛ እንሸኛቸዋለን ትገባላችሁ አሉን። እኔ ግን ቤት እስክደርስ ድረስ ወደኋላ ፈጽሞ ዞር ብዬ እንዳላይ ቀጥ ብዬ እንዲሄድ ተነገረኝ። ከዋሻው ወጥተን ዮሴፍ ቤተክርስቲያን መቃብሩን አልፈን ግቢው ውስጥ ሜዳ አካባቢ ስንደርስ በጣም ኃይለኛ የሆነ ድምፅ ከሰማይ ተሰማ። በጣም አስፈሪ ድምፅ ነበር። ሁላችንም ደነገጥን። መናፍስት ጠሪው ግን አልደነገጠም ነበር። ወዲያውኑ እንሸኛቸዋለን ስላሉ መሸኘታቸውን የሚያረጋግጥ ምልክት ሲሰጡን ነው ብለው አረጋጉን። መንገድ ቀጠልን። ዋና መንገድ ጋር ስንደርስ አንድ ባለ ታክሲ መጣና በቀጥታ ሰፈራችን እንዲያደርሰን ሲጠየቅ እንደሚያደርሰን ነግሮን ታክሲ ውስጥ ገባን። የሚገርመው በዚያ ጊዜ በዛ ምሽት እያቆራረጡ ለመሄድ እንኳን ታክሲ አይገኙ ነበር። የሆነውን ነገር ለእኔ በመንፈሶች የበለጠ እንዳምን አድርገኝ የሚሉት ነገር የሚሆነውን በጣም ነበር የምከታተለው። ይቀጥላል። ይህ አስገራሚ የእውነት ታሪክ ብዙዎች ጋር እንዲደርስ ላይክ፣ ሼር እና ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባለሁ።